ከዚህ ሰከንድ ጀምሮ ማታውቀው መልአክ ወደ ቤት ይገባ። ውሰደው። የማታውቀው መልአክ ወደ ቤት ይገባ። በጌታ በኢየሱስ ይሄ ቃል በሕይወቴ ላይ ይፈጸም። አሜን። ማነው አሜን ያለ? አሜን። ማነው አሜን ያለ? አሜን። ማነው አሜን ያለ? አሜን። ለሞት ከተኘበት ሰፈሩን ለቆ መውጣት፣ ጠላት ቀጠሮ ካስቀመጠበት ክልል ለቆ መውጣት በኢየሱስ ስም ይሆንላችሁ። አሜን። እስቲ ከዚህ ከተማ ብቻ ይሆናችሁ። እሺ፣ ከሩቅ የመጣችሁት ከሩቅ አንድ አራ እጅን አንሳ። ከሩቅ ስንት ኪሎ ሜትር? 120 ኪሎ ሜትር። ስንት ኪሎ ሜትር? 135። አንድ እኩል ናችሁ ሁላችሁ? ኦኬ። በጣም ጸልያለሁ። እግዚአብሔር ከሆነ ቀጠሮ ዛሬ ያነሳቸዋል። አሜን። አራ አሜን በሉ። አሜን። ንገሩት። ከደነው የመጀመሪያ ቀጠሮው ይፈርሳል ተብሏል በላ። ስለዚህ ሰፈሩን ለቄት ይወጣል በላ። ይሄን ነገር ራሱ የሚለቅሰዋል። በሞት ሳይሆን በክብር በሽኝት ፕሮግራም። ይሄ ሽኝት ኢትዮጵያ የሚመለስ አይደለም። ወደ ሌላ ሀገር እግዚአብሔር አምላክ የሚያዘጋጃቸው ሰዎች ወይኔ አባ አሜን ለሚል ሰው ይሆንለት። አሜን ካላሉ ለኔ ያርግልኝ። እስቲ ገደለው የወንጀ መዳቂላ እንደዚህ አጠገብ ላይ ያለውን ሰው ያዘና እግዚአብሔር አምላክ በለው የሆነ ቦታ ሊሸኝ ነው በለው። የት ሀገር መሄድ እንደምትፈልግ አላውቅም በለው። እግዚአብሔር ግን በለው በዚህ ከተማ ላይ የተቀጠረ ቀጠሮ ዛሬ ፈረሰ በለው። አላውቅም 9 ሰዎች ሕይወት ላይ የበሽታና የሞት ቀጠሮ አሁን ፈረሰ። 9 ሰዎች አላውቅም ዛሬ ፈረሰ። ምን ቸርች ነበር የምታመልከው? ቅርብ ጊዜ ነው ተፈሰ። ስም አልተሰጠም። መሪዎች አሉ። መሪዎች አለ እዚህ ይታለ መሪ የነሱ ቸርች መሪ ይጫንሳ ና መጽሐፉንም ይዘና ሁሉም ነገር ይዘና ገና እያደጋችሁ ነው። ቸርቹ ገና እያደገ ነው። ነቃበል እያደገ ነው። ገና ስንት ዓመት ሆነ? የቆየ ነው ማደጉ የቆየ ነው፣ ግን አላደገም። ባለበት ሂድ እንደሚባል ባለበት ሚሄድ ማለት ነው። የቆየ ነው። አሁን ግን ከባድ ሪቫይቫል ይነሳል። መንፈስ ቅዱስ በኃይል ከመጣ አይደለም አበሻ ጥቁር ራሱ እየገባ ያመልካል። አባ አሜን አላለም። ለኔ ይሆንልኝ። ገደለው የወንጀል አጠገቤ ላይ ያለውን ሰው ያዘውና እንደዚህ በለው፣ ከዛሬ ቀን ጀምሮ በለው እግዚአብሔር አምላክ በለው ቀጠሮ ምሽር መንፈስ አለ በለው። ቆይ አሁን 9 ሰዎች 7 ሰዎች እዚህ ከተማ ናቸው። 7 ሰዎች እዚህ ከተማ ናቸው የተቀጠረው። 7 ሰዎች እዚህ ከተማ ናቸው። 7 ሰዎች አንድ ሰው የእናንተ ቸርች ነው። ምንድነው ቸርቹ? አካባቢ የእናንተ ቸርች ነው። የሞት ቀጠሮ ማለት ነው። 7 ሰው እዚህ ይሄ እናንተ ቸርች ላይ የሚሞተው ሰው መቼ ነው ብላችሁ፣ ይሄ ልጅ የሚመታው መቼ ነው፣ መንፈሱ መጥቶ የሚገለው መቼ ነው ካላችሁ ዲሴምበር ገብቶ 13 ላይ ቀጥታ በእናንተ ቸርች ላይ እንደዚህ ሬሳ ሊያስቀምጥ
ፕሮግራምን እቅድ ያደረገው መንፈስ አለ። ቱዴይ ዛሬ እዚህ ብቻ አይደለም 120 ኪሎ ሜትር የጌታ መንፈስ እየበረረ የሆነ ቀጠሮ ዛሬ መጣ። አሜን። ማን ነው አሜን ያለ? ማን ነው አሜን ያለ? ማን ነው አሜን ያለ? እስቲ አንድ ሰው ጮሆ አይሰራም ይበለ። እስቲ ድገሙና አይሰራም በሉት። እስቲ ድገሙና ጩና አይሰራም በሉት። ይሄ ልጅ የእግዚአብሔር ኪዳን ያለበት ልጅ ነው። በደንብ ስማልኝ፣ በደንብ ስማልኝ። ኪዳን ያለው ልጅ ነው። ይሄ ኪዳን ያለው ልጅ ልክ ጠላት እንደ ሳኦል አይነት መንፈስ ያለውን ሰው ጦር ይዞ ሲነሳ ይህ ጦር የያዘው ሰውዬ ቀጥታ ሊወረውር ፕሮግራም አዘጋጅቶ እቅዱን ዘርግቶታል። ቱዴይ ሳኦል በማን ላይ ነው የወረወረው? በማን ላይ ነው? ዳዊት ታውቀዋለህ? ዳዊት ታውቃለህ? ቸርች ላይ ዳዊት አለ። እሺ ሁለት ዳዊት ነው ያለው? ሶስት ነው ያለው? ሶስቱ አራት አምስትም ነው፣ ችግር የለውም። የጌታ መንፈስ ከተናገረ ደግሞ ለየት አድርገው ለአንዱ ነው የሚናገረው። አሁን አንተ አራትም ይሁን አምስትም ይሁን ዳዊት ካለ ለሁሉም አይደለም መልእክቱ የመጣው፣ ለአንዱ ነው። ለአንዱ ነው የመጣው። ይለይ ወይስ ጅልማ ይሁን ወይስ ቁርጥ ይሁን? ወይ ቁርጥ እናድርገው፣ ለየት እናድርገው፣ ወይም ይለይ። ኦኬ። አሁን እነዚህ ዳዊቶች ከነሱ ማን እንደሆነ በግልጽ አማርኛ መንፈሳዊ ዓለም ላይ በጣም ከባድ ጠላት አዘጋጅቶ ጨረስኩ ስል እግዚአብሔር ጣልቃ ገብቶ የሞትን ቀን ወደ ድል ቀይሮ እግዚአብሔር አምላክ ለዘላለም መታሰቢያው የክብር መታሰቢያ። አሜን። አጠገቢ ላይ ያለውን ሰው ያዘውና የሞት ቀን ባንተ ላይ አይሰራም በለው። በእናትህ ንገረው፣ የሞት ቀን ባንተ ላይ አይሰራም በለው። ንገረው፣ የሞት ቀን በላይ ላይ አይሰራም በለው። ንገረውና ተናገረው፣ የሞት ቀን በላይ ላይ አይሰራም በለው። ኦኬ። ዳዊትን አይቼ ሳልጨርስ ይሄ ልጅ ነው። ይሄ ሰው ዲሴምበር 13 ላይ ሬሳ ውስጥ ሳጥን ውስጥ ገብቶ ሰው ሁሉ ቸርቻችሁ ላይ ሲያለቅስ አሁን እኔ ማየውን ነገር ማየት አትችሉም፣ እግዚአብሔር መንፈሳዊ ዓለም ላይ አይኑን ካልከፈተ በስተቀር። ይሄ መጽሐፍ ቅዱስ ላይ ያለው የእውነትም ዳዊት ነው። ይሄ ሰው የእውነትም መጽሐፍ ቅዱስ ላይ ያለው ብላቴና ከልጅነቱ ጀምሮ ጦረኛ፣ እግዚአብሔር ኪዳን ያዘጋጀ የእግዚአብሔር የልቡ ሰው ነው። እውነትም ዳዊት ነው። ባይብል ላይ ያለው ዳዊት ነው። ሳኦል ተናዶ የሚነሳ ተመቃኝቶ የሚመለከት፣ ዳዊት ግን ሁሩራ መረዋል።
አቺያ ካፓራዳና ሲያካ አንድ ሰው ጮሆ ዳዊት አይሞትም በሉት። አሁን መንፈሳዊ ዓለም ላይ እናንተ ከተማ ውስጥ ነው ያሉት። ይሄንን የሞትን ቀን ያዘውን የሳኦልን መንፈስ ዛሬ ወግቼዋል። አንድ ሰው ጮሆ አይሰራም ይበለ። ጩና አንድ ሰው አይሰራም። አይሰራም። በጌታ በኢየሱስ ስም አይሰራም። እግዚአብሔር እንደዚህ አለ፣ ልረዳው ተዘጋጅቼዋለሁ። የተቀጠረው ቀጠሮ ዛሬ ሳይጸና አፈረሱ። አሜን ስትሉ ይሁንላችሁ። በደንብ አሜን በል። ስሚ ማን ነበረ? ቸርነት ዛሬ ነው የመጣው። ከዛ ነው የመጣው። እግዚአብሔር ድል ይሰጣል። አሜን። አጂያ ካባባ አረ አንድ ሰው አሜን ይበል። ድል ይሰጣል። ድል ማንም መቋቋም የማይችልበት ድል ይሁንልህ። ላንተ ደግሞ ቀኝ ይሰጣል። ቀኝ ከሞን በጌታ በኢየሱስ ክርስቶስም ከዛሬ በኋላ ግራ የሰጠው እጆች ሁሉ ዛሬ ቀኝ ይስጡ። ማን ነው አሜን ያለ? ባቾሬ ግራንድ ፋዘርክ ነው። ከሱ የሚነሳው መንፈስ ማን ነው አሜን ያለ? ማን ነው አሜን ያለ? ማን ነው አሜን ያለ? እስቲ እጃችሁን ወደ ላይ ከፍ አድርጎና አይሰራም በሉት። እስቲ ስሚ ማን ነው? አዳኔ የሱ አባት ማን ነው? አባባን ያንተ አባት ማን ነው? ልታምቤ ዛሬ አየር ይዛቸዋል። ልታምቤ ሳታቋርጡ የሆነ በር ላይ ቆማችሁ እያንኳኳችሁ የዘመናት ጥያቄ የሆነባችሁ ጉዳይ ዛሬ ኦፔን ሆነ። አጠገብ ላይ ያለው በትከሻ ገፋ አድርግና የኔ በር አልተዘጋም በለው። አረ ንገረው፣ የኔ በር አልተዘጋም በለው። ድገመውና የኔ በር አልተዘጋም በለው። ዛሬ በራችሁ ላይ የቆመ ዘበኛ ዛሬ ተያዘ። ዛሬ